አንድ በጣም የምወደው ጓደኛ አለኝ። ጓደኝነታችን የቆየ ነው። ሁሌ እሱን ሳገኘው ደስ ይለኛል። ነገሮችን የሚመለከትባቸው መንገዶች፣ የሚያስብበት፣ ሰውን የሚመክርበት፣ ስሜቱን የሚገልጽበት ብርታቱ፣ ለሰው ያለው ተቆርቋሪነቱ ደስ ይለኛል። እና በከፋኝ ቁጥርም በተደሰት ቁጥርም እደውልለታለሁ ወይ ደግሞ አገኘዋለሁ። እና ሳገኘው ብዙ ነገር ያወራኛል፣ ብዙ ነገር ያጫውተኛል። ተስፋው ደስ ይለኛል። እና በሚከፋኝም በምደሰትበትም ጊዜ እሱን ለማግኘት እሞክራለሁ። አይሰለቸኝም። ሁሌም ያገኘኛል። ስጠራው ሮጦ ይመጣል። በርታ አይዞህ ይለኛል። እና እንደዚህ አይነት ጓደኝነት ትልቅ ነገር ነው። አሁን ለታ የአዲስ አበባ የተባበሩት አካባቢ ተገናኘንና ወክ እያደረግን ብዙ ነገር ተጫወትን። አንዳንድ ጥያቄዎች ጠየቅኩት። እንደው ግን ሁላችንም ሰዎች አንድ ሆነን ተፈጥረን ለምን ኑሯችን ለምን ተለያየ? አንዳንዱ ብዙ ይደክማል፣ ብዙ ይለፋል፣ ብዙ ይወጣል ይወርዳል፣ ግን ነገሮች ሁሉ ሳይሳኩለት ያልፋል። ሌላው ደግሞ እድለኛ ሆኖ በትንሽ ነገር ስኬቱ ከፍ ይላል። ይሄ ነገር እንዴት ነው ሊሆን የሚችለው ብዬ ጠየቅኩት። አዎ ሳቅ አለ። ሳቅ ብሎ እንደዚህ ሊለኝ ጀመር። ታውቃለህ አለኝ። ጊዜ ለሁሉም ሲባል ሰምተህ ታውቃለህ መቼም ብዙ ጊዜ የሚባል ስለሆነ ካለ ምክንያት አይደለም የሚባለው። ለእያንዳንዱ ነገር ጊዜ ስላለው እንጂ የሰው ልጅ የተጻፈለትን ይኖራል ወይም ደግሞ ታሪኩን ይጽፋል። ይህ ማለት እንዴት መሰለህ ሲል ማስረዳቱን ቀጠለ። እነዚህን ተክሎች አየሃቸው አለኝ። እያየኋቸው በግሪን ቦታ ላይ እየሄድን ነበረ። ግራና ቀኝ የተተከሉ ዛፎች፣ አበቦቹ፣ የተሳሉ አርተፊሻል ነገሮቹን እያየን አብረን ተጓዝ። እነዚህ ዛፎች እንዲያምሩ ተደርገው ነው የተተከሉት። ይሄ ሳሩም እየተስተካከለ እያማረ ሰውም እንዲያይ እንደዚህ ወክ እንዲያደርግበትም አድርገው ተስተካክለው ተቀምጠዋል። ይህ እነዚህ ዛፎች እንደዚህ ከመተከላቸው ይሄ አካባቢው እንደዚህ ከማማሩ በፊት በሰዎች አእምሮ ውስጥ ይመላለስ ነበር ማለት ነው። ሰዎች ያስቡታል። ያንን ያሰቡትን ነገር ወደ ተግባር ይቀይሩታል። ወደ ተግባር ከቀየሩ በኋላ እንዲያምር አድርገው እንድናይ ያደርገናል። ንግግሩን ቀጠለ። ለመሆኑ በፍጥረት ደረጃ አንዳችን ከሌላችን የምንለይበት አንዳችን ምክንያት ሳይኖር ልዩነት የተፈጠረው ለምንድን ነው? ብዙ ግምት የምንሰጣቸው ታላላቅ ሰዎች ታላላቅነታቸው ከየት መጣ? እነሱ ከኔ፣ ካንቺ፣ ካንተ በምን ተለይተው ነው ታላቅ የሆኑት? እኛ ለምን የእነሱን ያህል ታላቅ አልሆንም? ሌላው ሀብታም የናጠጠ ቱጃር ሲሆን ለምን እኛ ኑሯችን ሁሉ ከእጅ ወዳፍ ሆነ? ሌሎች የተሟላ ደስታ ሲኖራቸው ለምን እኛ ራቀን? ሌሎች ሳይንቲስት ጂነስ ሲሆኑ እኛ ለምን አልሆንም? ሌሎች ከኛ የተለየ ምን አግኝተው ነው? ስለተማሩ ነው እንዳንል ብዙ ያልተማሩ ጂነስ መቁጠር እንችላለን። ሀብታም ስለሆኑ ነው የሚለውን ሀሳብ እንዳናቀርብ ከድህነት ወለል ተነስተው የተሳካላቸውን እናውቃለን። እንግዲያውስ ልዩነቱ ምን ይሆን? መልሱ ቀላል ነው። እነሱ ከኛ የተለየ ተአምር ከሳች የሆነ የአእምሯቸውን ክፍል በመጠቀማቸው ብቻ ነው። እነሱ ከኛ የተለየ ንቁ ያልሆነው የአእምሯቸውን ክፍል የትየሌሌ ሀሳብ ሀብት የያዘ መሆኑን በማወቃቸው በሚፈልጉት መንገድ ሊጠቀሙበት ስለቻሉ ነው። ይሄ ማለት ምን መሰለህ? ጋርደን ኤሪያ ላይ እየተጓዝን ንግግራችንን ቀጠለን። እንደዚህ አለ። አንድ የማግኔት ባህሪ ያለውን ትንሽ የብረት ቁራጭ ካለው ክብደት 12 እጥፍ ክብደት ያላቸው ብረቶች ያለምንም ችግር አፈፍ አድርጎ ማንሳት ወይንም መሳብ ይችላል። ነገር ግን ይህንን ትንሽ የብረት ቁራጭ ማግኔት ባህሪውን ብናሳጣው የላባ ክብደት ያላትን እጅግ በጣም ቀላል ብረት እንኳን ማንሳት አይችልም። እንደዚሁ ሁሉ ሁለት አይነት ሰዎች አሉ። አንደኛው ወገኖቻችን እንደ ማግኔት የመሳብ አቅም ችሎታ ወይንም ጥበብ ያላቸው ሲሆኑ በራስ መተማመንና እምነት የገነቡ በማሸነፍ ስኬታማ ሆነው ለመኖር እንደተወለዱ የሚያምኑ ናቸው።
ሁለተኛው ውስጥ የሚመደቡት ደግሞ የተባለውን የመሳብ ችሎታና ጥበብ የሌላቸው ናቸው። እነዚህ በፍርሃትና በጥርጣሬ የተሞሉ ናቸው። አጋጣሚዎቹን ቢያገኙ እንኳን በወድቅስ ወይንም ባይሳካልኝ ገንዘቤን እኮ አጣለሁ፣ ሰዎች ይስቁብኛል በሚል ፍራቻ ተይዘው ይኖራሉ። እናም ይህ ፍራቻ በጣም አስሮ ስለሚይዛቸው ምንም ነገር ለመሞከር ይቸገራሉ። አየህ፣ አንድ ነገር ደግሞ ሊሳካ የሚችለው ፍሬ ሊያፈራ የሚችለው መሞከር ስላለበት ነው። ምንም እንኳን ትልቅ ነገር ቢኖር ተሞክሮ ወደ ፍሬ እንዲለወጥ ካልተደረገ ዋጋ የለውም። ብዙ ሰዎች ብዙ አይነት ውስጣቸው የተደበቀ እምቅ ችሎታ አላቸው። ጓደኛዬ መምከር ይችልበታል። ንግግሩን ቀጠለ። አየህ፣ እነዚህ ሰዎች ፍርሃታቸው ተብትቦ አላንቀሳቀስ ያላቸው ናቸው። መስህብነት የተቀናጀ ወይንም ሰዎች የመሳብ ችሎታ ያለው ሰው ለመሆኑ ውስጣችን ያለው ሀብት ለመፈተሽ መብቱ አለን። ሀሳባችንን፣ ስሜታችንን፣ ኃይላችንን፣ ፍቅራችንና ውበታችንን መፈተሽ እንችላለን። አንዳንድ ሰዎች ተቀጥረው በሚሰሩ እንኳን ብናይ ረጅም ዓመት በስራ ላይ ይለምዱና ያንን ስራ መልቀቅ በጣም ይከብዳቸዋል። ስለዚህ ለመንቀሳቀስ ይፈራሉ። ከስራ ብባረርስ እየተባለ ይፈራሉ። የሰሞኑ የነዳይ ጭማሪ ተከታታይ በተደረገ ጊዜ በርካታ ሰዎች በስጋት ውስጥ እንዳሉ መገመት አያቅትም። ፍርሃት አለ። እንዴት እንኖር ይሆን? እንዴት ይሄ ቀን ያልፍ ይሆን? የቤት ኪራይ ይጨመር ይሆን? የሸቀጦች ዋጋ ይወደድ ይሆን እያሉ ብዙዎቻችን እንጨነቃለን። እነዚህ ጭንቀቶች ቀላል አይደሉም። እያንዳንዱ ቤት የሚያንኳኩ ጭንቀቶች አስቸጋሪ ናቸው። እናም ከሀሳቤ እንትን አልኩና የጓደኛዬን መስማት ጀመርኩ። መቼም ምክሩ ደስ ይላል፣ አይጠገብም፣ አንደበተ ርቱዕ ነው። እንደዚህ ሲል ቀጠለልኝ። ንቁ ባልሆነው የአእምሮአችን ክፍል ውስጥ ለእያንዳንዱ ችግር በቂ መፍትሄ፣ ለእያንዳንዱ ጥያቄያችን አንጻራዊ መልስ ተቀምጧል። አንድ ጊዜ እንዴት ይህንን ሀብት መጠቀም እንደምንችል ካወቅን ጥበቡን ሁሉ የኛ እናደርገዋለን፣ እንሰለጥንበታለን፣ ደስተኛና አስተማማኝ ህይወት እንመራበታለን። ስለዚህ ንቁ ያልሆነው የአእምሮአችን ክፍል ለመጠቀም መጀመሪያ መመሪያውን ማወቅ አለብን አለኝ። እንዴት ስል ጠየቅኩት። መቼም በመሃል ጨዋታችንን በዚህ የሚያምር ስፍራ እየተጓዝን ሰዎችን እያየን የተሰሩ ስራዎችን እየተመለከትን ጉዟችንን ቀጠልን። እየተዟዟርን አየር እየተቀበልን ሌሎች የደረሱበትን ሲልም እነሱ በተሻለ ህይወታቸውን ለመለወጥ የሚያስችለውን ተአምር ከሳች የሆነ የአእምሮ ክፍል ካለን እንዴት ነው የምንጠቀምበት? ይህንን ህግ ካወቅን ነገሩ ሁሉ ጨዋታ ነው የሚሆንልን። ማንኛውም ጨዋታ ህግ እንዳለው ሁሉ ንቁ ያልሆነው ተአምር ከሳች የአእምሮአችንም የራሱ የሆነ ህግ አለው። ምን አይነት ህግ ነው ወንድሜ ስል ጠየቅኩት። ንግግሩን እንዲቀጥል በጉጉት እያየሁት። ለምሳሌ ሁለት የሃይድሮጅን አተሞች አንድ የኦክስጅን አተም ብናዋህዳቸው ውጤቱ ውሃ ይሆናል። ይህ ውጤት አልፎ አልፎ ወይንም በአብዛኛው ጊዜ የሚከሰት ሳይሆን ሁሌምና የትም የሚከሰት ውሃ የሚሆን ፍጹም እውነታ ወይንም ዩኒቨርሳል ትሩዝ ነው። ደግሞ ወደ ኬሚስትሪ ገባህ አልኩት። አይ ነገሩን እኮ በደንብ እንድትረዳው ብዬ ነው። እስቲ እንቀጥል። እንደገና አንድ የኦክስጅን አተም አንድ የካርቦን አተም ወስደን ብናዋህዳቸው ውጤቱ ካርቦን ሞኖክሳይድ ወይንም መርዛማ ጋዝ ነው የሚሆነው። ነገር ግን አንድ ሌላ የኦክስጅን አተም ብናክልበት ውጤቱ ካርቦን ዳይኦክሳይድ ለእንስሳትና ተክሎች ተስማሚ የሆነ ጋዝ ነው የምናገኘው። ይህ እውነት ዓለም አቀፍ የማይለወጥ እውነት ነው። በኬሚስትሪ እና በፊዚክስ በማትማቲክስ ያለው መርህ ንቁ ያልሆነው የአእምሮአችን ክፍል ካለው መርህ ጋር አንድ ነው። ምንም ልዩነት የለውም አለኝ። ጓደኛዬ ሊያስረዳበት የሞከረውን አካሄድ እየተመለከትኩት ነው። በደንብ ከልቤ ነው የማዳምጠው። እሱም ጨዋታውን ቀጠለ። የኤሌክትሪክ ኃይል ፍሰት መርህ ብንወስድ ምንጊዜም ኃይል ከከፍተኛ ወደ ዝቅተኛ አቅም በመፍሰስ ነው አገልግሎቱን የሚሰጠው። ይህ መርህ ልንቀይረው አንችልም።
መብራት ስናበራም ሆነ ምግብ ለማብሰል ስቶቭ ስንጠቀም ያለው መርህ አንቀይረውም። መርሁ እንጠቀምበታለን እንጂ። ንቁ ያልሆነው የአእምሮአችን ክፍልም መርህ አለው። የሚሰራውም በእምነታችን ብቻ ነው። ይህን ከተረዳን የግድ ስለ እምነት ማወቅ እንዴትና ለምን እንደሚሰራ መረዳት አለብን። በአጭር ተአምር ከሳች የሆነውን አእምሯችን ንቁ ያልሆነው ክፍል በምናየው ነገር ይሰራል። ለዚህም መጽሐፍ ቅዱስ በግልጽ በቀላልና በሚያምር ሁኔታ እንዲህ ሲል ይገልጸዋል። እውነት እውነት እላችኋለሁ፣ ማንም ያለውን ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢለው ይሆንለታል ይላል የማርቆስ ወንጌል ምዕራፍ 11 ከቁጥር 21። ይህ የመጽሐፍ ክፍል ስለ እምነት ያስተምረናል። እንግዲህ እምነት ምን እንደሆነ ደግሞ የተወሰነ ነገር ልበልህ አለና ቀጠለ። አንድ አእምሮ ብቻ ይኖረን እንጂ በየደረጃ በባህሪና በሚከውኑ ተግባራት ተለይተው የሚገለጹ ሁለት የአእምሮ ክፍሎች አሉን። እነዚህ ሁለት የአእምሮ ክፍሎች ለመግለጽ በተለያየ መጠሪያም ቢሰየሙም በዋናነት ኮንሽንስ ንቁ ያልሆነው የአእምሮ ክፍልና ሰብኮንሽንስ ንቁ የሆነው የአእምሮ ክፍል በሚል ተለይተው ይታወቃሉ። ተአምር ከሳችና ከፍተኛ ብቃት ያለው የአእምሮ ክፍል ንቁ ያልሆነው ነው። ውስጣችን ያለውን ሀብት ማወቅ ማለት ተአምር ከሳች የሆነ ንቁ ያልሆነው የአእምሮአችን ክፍል ባህሪ፣ መርህ፣ አሰራር፣ ተአምራትን ማወቅ ማለት ነው እንበልና ሲል ንግግሩን ቀጠለ። እንበልና ደጋግመን ለራሳችን አንችልም የምንል ከሆነ ንቁ ያልሆነው የአእምሮአችን ክፍል ትዕዛዙን ከኛ ይወስዳል። የሚሰጠንም የሰጠነውን ይሆናል።